ሰላማችሁ ይብዛ የተወደዳችሁ የጄኤምኤም ቴሌቪዥን ተመልካቾቻችን፣ ከጄኤምኤም ቴሌቪዥን መረጃ ወደ እናንተ የምናደርስበት የዜና ሰዓት ላይ እንገኛለን። ዜናዎቹን ምነግራችሁን ኤልያ ሳሙኤል ነኝ። በመጀመሪያም አርዕስተ ዜና። በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የፕሮጀክቶችን እቅድና ሪፖርቲንግ የሚያዘምነው የአርቪ79 መተግበሪያ ወርክሾፕ ተካሄደ። በጣና ሐይቅ የተጋረጠው የእንቦጭ አረም የመስፋፋት እድሉ ቀንሷል ቢባልም ሙሉ በሙሉ ማስወገድ እንዳልተቻለ ተገለጸ። ከውጭ ፈረንሳይ ለፍልስጤም እውቅና እንደምትሰጥ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ተናገሩ። እንድትከታተሉ እየጋበዝኩ ዝርዝር መረጃዎቹን ነግራችኋለሁ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የፕሮጀክቶችን እቅድና ሪፖርቲንግ የሚያዘምነው የአርቪ79 መተግበሪያ ወርክሾፕ ተካሄደ። በአዲስ አበባ በመካሄድ ላይ በሚገኘው በዚህ ስልጠና ቤተክርስቲያኒቱ የመራቻቸው ከምትገኘው የመጽሐፍ ቅዱስ የቋንቋ ትርጉም ፕሮጀክቶች መካከል የሉትራን የመጽሐፍ ቅዱስ ተርጓሚዎች በቀጥታ የሚደግፏቸው ፕሮጀክቶችና የቤተክርስቲያኒቱ ብሔራዊ ማስተባበሪያ ቢሮ ሰራተኞች ተሳታፊ ሆነዋል። መተግበሪያው የትርጉም ቡድኖቹ ሳምንታዊ፣ ወርሃዊና የሩብ ዓመት አጋማሽ እቅዶቻቸውን እንዲያስቀምጡና አፈጻጸሙን ተከትለው በተቀመጠው የጊዜ ገደብ ጊዜውን የጠበቀ ሪፖርቶችን እንዲልኩ የሚያግዝ ነው ተብሏል። ከእያንዳንዱ የትርጉም ፕሮጀክቶች መተግበሪያው የተላኩ ሪፖርቶችን በየደረጃው የሚያገኙ አስተባባሪዎች ተመልክተው ካጸደቋቸው በኋላ በመተግበሪያው አማካኝነት ወደ ብሔራዊ የማስተባበሪያ ቢሮ የሚላኩ ሲሆን ሁሉንም ሪፖርቶች በማጠናከር አገልግሎቱን በቀጥታ ለሚመራው ለቤተ ክርስቲያኒቱ የሚስዮን ቴዎሎጂ መምሪያና ለሚመለከታቸው የአገልግሎቱ ባለድርሻ አካላት መተግበሪያውን በመጠቀም ሪፖርቶችን ለመላክ እንዲያስችል ተደርጎ መተግበሪያው በልጽጓል ተብሏል። ቴክኖሎጂውም ከዚህ ቀደም በጥቅም ላይ ሲውል የነበረውን የወረቀት የሪፖርቶችን አሰራር ሙሉ በሙሉ በማስቀረት በፕሮጀክቶቹ በየደረጃው ካሉ አስተባባሪዎች ጋር ያለውን የመረጃ ልውውጥ እንደሚያሰለጥን ተገልጿል። መተግበሪያው በአገልግሎት ላይ በሚውልበት ወቅት በእያንዳንዱ ፕሮጀክቶች ውስጥ ያሉ የስራ ስኬቶችን፣ ተጽዕኖ ፈጣሪ ታሪኮችን፣ ተግዳሮቶችንና የጸሎት ጥያቄዎችን በቅርበት ለመከታተል ከፍተኛ እገዛ ያደርጋል ተብሏል። በወርክሾፑም ከካሜሮን፣ ታንዛኒያ፣ ቦትስዋና፣ የአሜሪካ የመጡ የአጋር ድርጅቶች ባለሙያዎችና ሰራተኞች በመካፈል ላይ እንደሚገኙ ከቤተ ክርስቲያኒቱ ያገኘነው መረጃ ያሳያል። ከመካነ ኢየሱስ ጋር በተያያዘ መረጃ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ለምዕራብ ወለጋ ቤቴል ሲኖዶስ መሪዎችና የልጆችና ወጣቶች አገልግሎት ስልጠና ተሰጠ። ባልደረባችን ዳንኤል አንተነ ዝርዝር መረጃውን ይነግረናል። ይህንን ስልጠና ለምዕራብ ወለጋ ቤቴል ሲኖዶስ መሪዎች ከፕሪስቢቴሪዎችና ከማህበር ምዕመናት ለተውጣጡ የልጆችና ወጣቶች አገልጋዮች ተሰጥቷል። ስልጠናውን ከሲኖዶሱ ጋር በመተባበር በዋናው ጽሕፈት ቤት የልጆችና ወጣቶች መምሪያ በኩል በሲኖዶሱ ማዕከል ቃለም ወለጋ ዞን ደምቢዶሎ ከተማ ስልጠና የተሰጠም ሲሆን በልጆችና ወጣቶች አጠቃላይ አገልግሎት ላይም ሰፋ ያለ ምክክር ተደርጓል። በስልጠናው ለተሳተፉት ሰልጣኞች ለልጆችና ወጣቶች አገልግሎት የሚጠቅሙና ታቅዶ እየተሰራበት ላለው ቤተ መጻሕፍት በእያንዳንዱ ማህበር ምዕመናን የማስጀመሪያ ራዕይ የሚረዱ የልጆች መጽሐፍ ቅዱሶች፣ የወጣቶች ማስተባበሪያ መጽሐፍቶች እንዲሁም ባይብል ኮመንታሪና ለደቀ መዛሙርትነትና ለሌሎች ለቤተ ክርስቲያን ስነ መለኮታዊ አስተምሮች የሚረዱ የተለያዩ መጽሐፍቶች በመምሪያው በኩል በድጋፍ መልክ ተሰጥተዋል። ስልጠናውን የሰጡት የቤተ ክርስቲያኒቱ የልጆችና ወጣቶች አገልግሎት መምሪያ ዳይሬክተር የሆኑት ወንድማገኝ ኡዴሳ የተለያዩ መጽሐፍቶችን ለቤተ ክርስቲያኒቱ ድጋፍ ያደረጉ ተቋማትን በማመስገን መጽሐፍቶቹ ለቤተ ክርስቲያኒቱ ማህበር ምዕመናት፣ ሴሚናሪዎች፣ መጽሐፍ ቅዱስ ኮሌጆችና ትምህርት ቤቶች ከተባባሪ ድርጅቶች ጋር በጋራ በመሆን ድጋፍ የማድረጉ ስራ እንደሚቀጥልም ገልጸዋል። የሲኖዶሱ ፕሬዝዳንት ቄስ ምህረቱ ዱጉማ ስልጠናው የልጆችና ወጣቶች አገልግሎትን ጊዜው በሚፈልገው መልኩ ለማሳደግ አስፈላጊና ወቅቱን ያገናዘበ መሆኑንም ገልጸው ሰልጣኞች በወሰዱት ስልጠና መሰረት ወደ ተግባር መቀየር እንዳለባቸው አጽንኦት ሰጥተው መልእክታቸውንም አስተላልፈዋል። ለተቀሩት ሲኖዶሶችም ተመሳሳይ ስልጠና ከሲኖዶሶች ጋር በመተባበር እንደሚሰጥ ከኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት መምሪያ ያገኘነው መረጃም ያመላክታል። በጣና ሐይቅ የተጋረጠው የእንቦጭ አረም የመስፋፋት እድሉ ቢቀንስም ሙሉ በሙሉ ማስወገድ ግን እንዳልተቻለ ተገለጸ።
የሀገር ሀብት በሆነው በጣና ሐይቅ ላይ የተጋረጠውን የእንቦጭ አረም ለማስወገድ የተለያዩ ጥረቶች ሲደረጉ የቆየ በመሆኑ በአሁኑ ወቅት የመስፋፋት እድሉ መቀነሱን የባህር ዳር ከተማ አስተዳደር የባህልና ቱሪዝም መምሪያ አስታውቋል። የመምሪያው ኃላፊ አቶ ጋሻው እንዳለው እንደተናገሩት ሐይቁን ለመታደግ ባለሀብቶችንና የከተማዋን ነዋሪዎች በማስተባበር እንቦጭን ከጣና ሐይቅ አካባቢ ለማስወገድ ጥረቶች ሲደረጉ ቆይተዋል። በተለይም በክልል ደረጃ የጣና ሐይቅ ደህንነትን ለመጠበቅ ከተቋቋመ ተቋም ጋር በመሆን የተለያዩ ስራዎች ሲከናወኑ መቆየታቸውን የተናገሩት ኃላፊው በዚህም የአረሙን የመስፋፋት እድል መቀነስ ተችሏል ብለዋል። የጣና ሐይቅ ህልውናን ለመታደግ በተሰራው በዚህ ተግባር ከወትሮ በተሻለ የእንቦጭ አረምን ማስወገድ ተችሏል ቢባልም ሙሉ በሙሉ ግን ማስወገድ አልተቻለም ብለዋል። ከዚህ ቀደም የአረሙን የመዛመት እድል በፍጥነት መግታት የሚቻልበት አቅም ላይ ተደርሶ የነበረ ቢሆንም ባለፉት ጊዜያቶች በክልሉ በነበረው የጸጥታ ችግር ሳቢያ በቂ ውጤት ሳይመጣ መቅረቱም ተገልጿል። ሁኔታውን ተከትሎ እንደ ፎግራ፣ ደንቢያ ያሉ አካባቢዎችን መድረስ ስላልተቻለ አረሙ ተመልሶ የሚያሻግርበት እድል በመፈጠሩ ጉዳዩ ሙሉ ለሙሉ እልባት ሳያገኝ መቅረቱና በቀጣይ አረሙን ሙሉ በሙሉ ለማስወገድ አሁን ላይ እየተከናወኑ ያሉ ስራዎች ጠንክረው እንደሚቀጥሉም ተገልጿል። መረጃው የዳጉ ጆርናል ነው። እየተከታተላችሁ ያላችሁት የጄኤምኤም ቴሌቪዥን መረጃዎችን ነው። ወደ ውጭ መረጃ አልፋለሁ። የናይጄሪያ ቦርኖ ግዛት ገዥ ቦኮ ሀራም ተመልሶ እንደሚመጣ አስጠነቀቁ። የናይጄሪያ ቦርኖ ግዛት ገዢ የታጣቂው ቡድን ቦኮ ሀራም ተዋጊዎች ተከታታይ ጥቃቶችን ካደረጉ በኋላ የሰሜን ምስራቅ ግዛት አንዳንድ አካባቢዎችን መቆጣጠራቸውን ተከትሎ ቡድኑ ተመልሶ እየመጣ ሊሆን ይችላል ሲሉ አስጠንቅቀዋል። የግዛቱ ገዢ ባባጋና ዙሉም አማጽያኑን ለሚዋጉ ወታደሮች ተጨማሪ ወታደራዊ እርዳታ እንዲደረግ ጠይቀዋል። የናይጄሪያ መንግስት ባለፉት 18 ወራት የሀገሪቱ የጸጥታ ሁኔታ መሻሻል አሳይቷል ሲል የገዢውን ፍርሃት ዝቅ አድርጎታል። የቦርኖ ግዛት ለ15 ዓመታት በቦኮ ሀራም ወረራ ማዕከል ሆና የቆየ ሲሆን በጥቃቱ ከ2 ሚሊዮን በላይ ሰዎች ቤታቸውን ጥለው እንዲሰደዱና ከ40 ሺህ በላይ ሰዎች እንዲገደሉ ተደርጓል። እንደ አውሮፓውያን አቆጣጠር በ2015 የአማጽያኑ ቡድን ከፍተኛ ደረጃ ላይ በደረሰበት ወቅት ቦኮ ሀራም መልሶ ከመመታቱ በፊት የቦርኖ ግዛት ግዙፍ አካባቢዎችን ተቆጣጥሮ እንደነበረ ይታወሳል። ታጣቂ ቡድኑ በሚያዝያ 2014 ከ270 የሚበልጡ ተማሪዎችን ከቺቦኮ ከተማ በማገቱ በቦርኖ ግዛት ውስጥ ዓለም አቀፍ ታዋቂነትን አግኝቷል። አንጻራዊ መረጋጋት መምጣቱን ተከትሎ ታጣቂዎቹ በወታደራዊ ካምፖች፣ በፖሊስ ጣቢያዎችና በገጠር ማህበረሰቦች ላይ ኢላማ አድርገዋል ተብሏል። ፈረንሳይ ለፍልስጤም እውቅና እንደምትሰጥ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ተናገሩ። ባልደረባችን ዳንኤል አንተነህ ዝርዝር መረጃ አለው። ኢማኑኤል ማክሮን ለፈረንሳይ 5 ለተሰኘው የቴሌቪዥን ጣቢያ እንደተናገሩትም በተባበሩት መንግስታት ድርጅት የእስራኤልና የፍልስጤም ግጭት ላይ ሀገራቸው በሰኔ ወር ከሳውዲ አረቢያ ጋር በምትመራው ስብሰባ ላይ ይህንን ውሳኔዎችን ለማጠናቀቅ ያለመ ነውም ብለዋል። ማክሮን አክለውም እንደተናገሩት ለፍልስጤም እውቅና ወደ መስጠት መሄድ አለብን፣ እናም በሚቀጥሉት ወራት ውስጥ እናደርገዋለንም ብለዋል። የፍልስጤም የውጭ ጉዳይ ሚኒስትር ቫርሰን አግቤኪያን ሻሂን ለዜና ወኪሉ አጃንስ ፍራንስ ፕሬስ እንደተናገሩትም የፈረንሳይ እውቅና የፍልስጤም ህዝቦችን መብት ከማስጠበቅና የሁለት ግዛት መፍትሄ ከማስጠበቅ ጋር በተያያዘ ትክክለኛ እርምጃ ነው ብለዋል። የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሳር በበኩላቸውም ለፍልስጤም መንግስት የሚሰጠው ማንኛውም የአንድ ወገን እውቅና ለሐማስ ድጋፍ ይሆናል ሲሉም ተቃውሞ አሰምተዋል። እንደዚህ አይነት ድርጊቶች በክልላችን ሰላምን፣ ደህንነትንና መረጋጋትን አያመጡም፣ ነገር ግን ተቃራኒው የበለጠ ከመፍትሄው ያርቃሉ ሲሉም ጌዲዮን ሳር ተደምጠዋል። ፍልስጤም እስካሁን ድረስ ከ193 የተባበሩት መንግስታት ድርጅት አባላት ሀገራት መካከል 147ቱ ዘንድ ሉዓላዊ ሀገር ሆና እውቅና አግኝታለች። አርሜኒያ፣ ስሎቬኒያ፣ አየርላንድ፣ ኖርዌይ፣ ባሃማስ፣ ትሪንዳንድ እና ቶቤጎ፣ ጃማይካ እና ባርባዶስ ባለፈው ዓመት ለፍልስጤም እውቅና በመስጠት ተቀላቅለዋል። ሆኖም ለፍልስጤም የሀገርነት ዓለም አቀፍ ድጋፍ እየተደረገ ቢመጣም እንደ ዩናይትድ ስቴትስ፣ አውስትራሊያ፣ ዩናይትድ ኪንግደም እና ጀርመን ያሉ በርካታ ዋና ዋና የምዕራባውያን ሀገራት እውቅናን ከመስጠት ተቆጥበዋል። ዶናልድ ትራምፕ በአሜሪካ ሻወር በድጋሚ ታላቅ እንዲሆን ውሳኔ አስተላለፉ። ዶናልድ
ዶናልድ ትራምፕ በመታጠቢያ ቤት የሚለቀቀው የውሃ መጠን ከፍ እንዲል በማድረግ በአሜሪካ ሻወር በድጋሚ ታላቅ እንዲሆን እንደሚያደርጉ ዋይት ሃውስ አስታውቋል። የዩናይትድ ስቴትስ ፕሬዝዳንት ለኢነርጂ ሚኒስተር በላኩት ትዕዛዝ ለገላ መታጠቢያ የሚሆን ውሃ በርከት ብሎ እንዲለቀቅ ገልጸዋል። የቀድሞ የፕሬዝዳንት ባራክ ኦባማ በአንድ ደቂቃ ከ2.5 ጋሎን አሊያም 9.5 ሊትር ገደማ በላይ ውሃ እንዳይለቀቅ ትዕዛዝ ማስተላለፋቸው ይታወሳል። ዋይት ሃውስ እንዳለው ይህ አክራሪ የአረንጓዴ ልማት አጀንዳ የአሜሪካውያንን ሕይወት አዘቅት ውስጥ ከቶት ቆይቷል ብለዋል። የተጠቃሚዎቹና የአካባቢ ጥበቃ ቡድኖች ይህንን ሕግ መቀየር ውሃ ማባከን ከመሆኑም በላይ አስፈላጊነቱ ያን ያህል ነው ሲሉ ይከራከራሉ። ኦፕሊያንስ ስታንዳርድስ አዌርነስ ፕሮጀክት የተባለው ድርጅት ትራምፕ የቀለበሱትና ከዚህ በፊት ተግባራዊ ይሆን የነበረው ሕግ የውሃ ብክነትን ለመቀነስ ተጠቃሚዎቹ ለውሃ የሚከፍሉት ገንዘብ ከፍ እንዳይል ለማድረግና ለአካባቢ ጥበቃ አስፈላጊ የሆነ ነው ሲል ይሞግታል። መረጃው የቢቢሲ ነው። መረጃዎቹን ከማጠቃለል በፊት አርዕስተ ዜናዎቹን ላስታውሳችሁ። በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የፕሮጀክቶችን እቅድና ሪፖርቲንግ የሚያዘምነው የአርቪ79 መተግበሪያ ወርክሾፕ ተካሄደ። በጣና ሐይቅ የተጋረጠው የእንቦጭ አረም የመስፋፋት እድሉ ቀንሷል ቢባልም ሙሉ በሙሉ ማስወገድ እንዳልተቻለ ተገለጸ። ከውጭ ፈረንሳይ ለፍልስጤም እውቅና እንደምትሰጥ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ተናገሩ። ለዛሬ ያዝንላችሁ መረጃዎች እነዚሁ ነበሩ። ያዘጋጁላችሁ ነጻነት ዋቁማና ዳንኤል አንተነህ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር ወደ እናንተ ያደረስኩት። ሊያ ሳሙኤል ነኝ። ሌሎች የጄኤምኤም ቴሌቪዥን ፕሮግራሞች ይቀጥላሉ። መልካም ጊዜ